ይቆርጣሉ ችግር የለውም። እኛም ወሬ ይዘን ስለነበረ ለትንሽ የተላለፍ ነው ስራ የተፈጠሩ አንዳንድ አለመግባባቶች ነበሩ። እዛ ላይ ያው ታላቋም እንደመሆነ ከአንተ የሚወጣ ነገር ያለ አይመስለንም እና እሷ ባለችበት ያወራችን ነገር አለና እውነት ነው አይደለም የሚለውን ነገር ከአንተ መስማት ስለፈለገኝ ነው። የገብርኤል ድባብ አልነበር? በቃ መመላለስ ሰማት ምን አላየችም? አይተናለች ግን ያው ነይበላ ግንኙነት እንዳላቸው ፕላስ ደግሞ ልጅ እንዳላት ከሄኒ ነው የነገረችው። ሰማል ቁጭ በይና ስላንቺ ጉዳይ ነው የሚቀርበው። ቁጭ በይ። ሰላም እንዴት ናችሁ? የጹቤ የኛ ቤተሰቦች የኤቢ ቤተሰቦች እንደምን ከረማችሁ? እንደምን ቆያችሁ? ዛሬ ከወንድሜ ከኤቢ ጋር ትላንትና ባወራነው ጉዳይ ላይ ቤተሰብ ይግባበት ብለን አውርተን ነበርና በቃ ቤተሰብ ልናስገባ ወስነናል ዛሬ። እናም ኃይልዬ ወንድሟ የሰማል ወንድም አለ የኔ አብሮ አደግ ነው። የእሱ ስራ ቦታ ተገኝተናል ዛሬ። አዎ ትላንትና ቀደም ብለን አውርተናችሁ ነበር። ሰላም አላልኳችሁም? እኔ ሰላም እንዴት ናችሁ? የጁቤ የኔ ቤተሰቦች እኛ እግዚአብሔር ይመስገን በጣም ደህና ነን። ትላንትና አንድ ሀሳብ አንስተን ነበር። ከትላንት ወዲያ የዲኤንኤ ምርመራ እናደርጋለን ብለን ነበር። ያ ማይሳካ ከሆነ ደግሞ ወደ ቤተሰቦቿ እንሄዳለን ብለን አስበን ከሄኒ ጋር ተመካክረን ነበረ። ሄኒ ከቤተሰቦቿ ጋር ይመስለኛል ክሎዝ ነው እና ዛሬ ወንድሟን ልናገኘው ያለንበት ቦታ የእሱ ስራ ቦታ ላይ ነን ማለት ነው። ደውለንለታል ጠብቁኝ ብሎ ምን እንደተፈጠረ የሚያውቀው ነገር የለም። ወንድም ልጅ ከአነጋገሩ የተረዳ ነው አይደል? አዎ ምንም አልነገርኩትም። በስልክ የሚሆን ጉዳይ ስላልሆነ አልነገርኩትም እና ሳያስበው ነው ስራ ቦታ የተገኘ ነው። ደውለንለታል ጠብቁኝ ብሎናል እና እዛ ስራ ቦታ ላይ እየጠበቅነው እንገኛለን። ሰማሃልንም እንጠራታለን ዛሬ። ቤተሰቦቿን ባናስገባ ደስ ይለኝ ነበረ፣ ግን ምን ማድረግ አልተቻለም። ያ ወንድሟ ስለሚቀለኝ እኔ አብሮ አደግ ስለሆነ ለሱ ይቀርበኛል ብዬ ስላሰብኩ ለሱም ባልነግረው ደስ ይለኝ ነበረ። ካለን ቀረቤታ እንደዛ አይነት ነገሮች ማስገባት አልፈልግም ነበር፣ ግን ያለው ሲቹዌሽን አስገድዶኛል። እስቲ የሚፈጠረውን ዛሬ እሱ ቤት ብትመጣ ዛሬ ደስ ይለን ነበር። እሱ ቤት አትምጣ ዛሬ። አልፈለክም እንድትመጣ? ባይቱ አይቀርም ቪዲዮ። አዎ ግን እሱም ባለችበት ሁሉም ነገር ቢፈርጥ አሪፍ ነበረ። ማየቱ አይቀርም ቪዲዮ። ምንድን ነው ያስፈራል? አያስፈርተኝ ሳይሆን እንደዛ ሲቹዌሽን ውስጥ እሷንም መከተል ስላልፈለግኩ ነው። አዎ ግን በቦታው ብትኖርና ይህን ስሜት ብትጋራ ነው። ማየቱ አይቀርም ቪዲዮ። እውነታው መውጣት አይቀርም። እኔ እርግጠኛ ስለሆንኩኝ ነው እሱ ቤን በዚህ መልኩ አይደለም ላገኛት የፈለግኩት። እንደዛ ሲቹዌሽን ወተን ቪዲዮን አይታ ቦችን ቢሆን አግኝቻት በአዲስ ቪዲዮ እንመጣለን ከሶቤ ጋር እንጂ እንደዛ ሲቹዌሽን ውስጥ እሷ ልጅ መምጣት አልፈልግም። ከባለቤቱ በላይ ያወቀ ቡዳ ነው። ካመነበት እንግዲህ ምንም ማድረግ አይቻልም። ኃይልዬንን ጠብቀውና ዛሬ ሰማሃልንም እንደውላታለን። ያው እኔ ዲቴል ስለ ሰማሃልንም እንዳልኳችሁ ባለፈው ነው ቪዲዮ ላይ ያየኋትና ምንም የማውቀው ነገር የለም። በሄኒ ይመስለኛል ፍሎት ናቸው አብረው ወደግም ናቸውና ስለ ወንድሟ ስለ ቤተሰቧ ያለውን ነገር ከኔ በተሻለ ሄኒ ያውቃልና የእውነትም እህትና ወንድም ናቸው። እህትና ወንድም ናቸው። ኃይሌ ያው የኛ ኩያ ነው፣ ከኔም ይበልጣል ትንሽ። የቤቱም ታላቅ ነው። ታላቅ ነው። ኦኬ።
እና ስለሷ በደንብ ያውቃል ብዬ አስባለሁ። ባህሪዋ ምናምን በደንብ ያውቃልና ግን እንደዚህ ታደርጋለች ብሎ የሚገምት አይመስለኝም። በደንብ የምትፈራው ወንድሟ ነው። እኛም የምናከብረው ወንድማችን ነው። እንደዚህ አይነት እንትን ውስጥ መግባቱም በጣም ደብሮኛል። በጣም ነው የደበረኝ። እንደዚህ አይነት እንትን ውስጥ ባልከተው ደስ ይለኝ ነበረ። ግን ምን ማድረግ አልተቻለም። ቢያንስ ከእናት ከአባት ለእኔ እሱ ይሻለኛል። እሷ ደግሞ በደንብ እሱን ስለምትፈራው እውነታውን ትናገራለች ብዬ እገምታለሁ። እሱ በጣም ረጋ ያለ ሰው ነው። የስራ ሰው ነው። በስራም በምንም አብረን በደንብ እንገናኛለን ከእሱ ጋር። እንደዚህ አይነት እንትን ውስጥ መግባቷን ቢያውቅ በጣም እንደሚቀየም አውቃለሁ። ግን እኔን ለእኔ ያለውን ቀረቤታ ለእኔ ያለውን ወዳጅነት ማጣት ስለማልፈልግ ነው። ለምን ሊቀንስ ይችላል? ይሄ እውነት ከሆነ አሁን እኮ ያሰብነው ሁለታችሁ ጋር ያለው ነገር ምናምን እንዲበላሽ ከሰማሃልም ጋር ቢሆን በነገራችን ላይ በሰላም ሁኔታ እንድትለያዩ ነው ሀሳባችን። ዋናው ቶፒክ ቁጭ ብለን ዛሬ እናወራበትና የሆነው ነገር እውነት ነው አይደለም የሚለውን ከቤተሰብ እንወቀው። ስለዚህ ከኃይሌ ጋር አንተ ምንም የሚያገናኝ ነገር የለም። ስለ እሱ ብዙ ጊዜ አይኖርም። ያው እንዳልኩ የሥራ ሰው ነው። አብሬያት የነበርኩት ብዙ ጊዜ እኔ ነው። ባህሪዋን አውቃለሁ ምናምን ነገር እሱ ሊያውቅ የሚችለው በቃ የትነት ባህሪዋን እንደምትከብት ነው ሊያውቅ የሚችለው። ግን እንደዚህ አይነት ሴሮችን አስባ ትመጣለች፣ እንደዚህ ይሄን ሁሉ መንገድ ትሄዳለች ብሎ የሚያስብ አይመስለኝም። ቀጥታ ይሄን ነገር ብነግረው ጥሩ ነገር ስለማይፈጠር ነው በራሴ ብዙ መንገዶችን ለመሄድ የሞከርኩትና እሱ ይምጣና ደግሞ ምንም ማድረግ አልተቻለም። ነፃ እንድትሆን ሄኒ እያረክ ያለኸው ነገር ማንንም ስለመጉዳት ምናምን ብለህ አስበህ አይደለም። ይህ ህይወት ነው። ገብቶሃል? እስካሁን የተጎዳችሁት አንተም እሱም ከበቂ በላይ ቤተሰቦቿ መጥተው እንዲህ ይሄንን ነገር ማውራት ማንንም የሚያስከፋ ነገር አይደለም። በቃ እውነታው መጣራት አለበት። በነገራችን ላይ በአንድም ሆነ በሌላ ለሰማህልም ጥቅም ነው። በቃ መጥፎ ሳይል ላይ ካለች ለመመለስ ወንድሟን መጠቀም በጣም አሪፍ ነው እና ይሄ ጸጸት ምናምን ነገር እንዳይሰማህ ነው ልልህ የምፈልገው። በቃ ትክክለኛውን ነገር እያረክን ያለህ በጣም ትክክለኛውን ነገር እንደውም አርፍደሃል። በቃ አሪፍ ነው። የቻልከውን አድርገሃል። ሰማህልም በግል አውርተሃታል። የሚሆን ነገር አይደለም፣ አልተስተካከለም። ስለዚህ ወንድሟን ማግኘት ያን ያህል ከባድ ነገር አይደለም የሚያደርግ ትክክል ነው። እሺ አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣል። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣል። ችግር የለውም። እኛም ወሬ ይዘን ስራ ነበረ ለትንሽ የተላለፍ ነው። እስከ ቅርብ ሰዓት ነበርኩኝ። እኛ እንዳወጣ ነው ወጣለ የተባለ ለደውለን የለም ተረሳፋሽ እሺ ወይ ለምን ሲሞቃ መሰለኝ ውጭ ነው ተሻለ ይቻላል አበር ላይ ለመጠና ሽልቃኔ ሰላም ያደረገ ላይ ቆም ተጻፈሽ ሲጋራ ነው እና ተጠፋፋን እኮ ለየስማ እዚያችን አንተማ እኔ መቼክ ታደርገኛለህ። እመጣለሁ እኮ እዚህ ስራ ቦታ አልፋለሁ እኮ አትኖርም አንተም ብዙ ጊዜ። ብዙ ጊዜ አሁን ውጭ ሆኗል ስራዬና ውሎዬ ምናምን
ከሰማል ጋር እንደምትገናኙ ከሰማል ጋር እንገናኛለን። አይ አሁንም እንደ ልጅነታችሁ እንዴት ነው ታዲያ? አለ ስራ ቆይታ ነው? ምንም አይልም፣ አሪፍ ነው። ጓደኛ ናት። አብዲ ይባላል። ምን እግር ጣለ ዛሬ ምን ማውራ ጉዳይ ስላለ አንተ ትቀለኛለህ ብዬ ዛሬ ግራ ገብቶታል። ቪዲዮ ይዘንበት መተን ቪዲዮ ማስታወቂያ መስሎት እስካሁን አላየሁማ። አላየሁም። አይ ምን ማስታወቂያ መስሎታል። እሱ ሶሻል ሚዲያ ላይ ምናምን ይንቀሳቀሳል። ኦኬ ታዲያ ተዘጋጅ ምናምን አይባልም። አይ ኖርማል ነው። ለቤተሰቦች ያክል ነው የቀን ቆይታችንን ምናምን ለቤተሰቦቻችን እንትን እንላለን እና ነገር እንዳይመስል ቤተሰቦች ናቸው። በቃ ሰላም። አንዳንዴ እንደዚህ በቪዲዮ ይመጣል። እኛም በቅርብ ነው የተቀላቀልን። እኔ ደግሞ እንዲህ አይነት ነገር ብዙ ቼክ ስለማላደርግ እስካሁን አላየሁም። አይቻችሁ አላውቅም የምትሰሩትን ነገር እና እንዲህ አይነት ነገር በፊት ለነገሩ የሆነ ፍላጎቶች ነበሩ ከአንተ ቪዲዮዎች ላይ ምናምን እንቀሳቀስ ነበር ድሮ። አይ አሪፍ። አሁን እና ፕሮግራማችሁ ምንድን ነው? ኢንተርቪው ነው? ፖድካስት ነው? ዛሬ ምን እንበል? ኢንተርቪው ነው ወይ ጌት ነው? አንድ ጉዳይ ይዘን መጥተናል ወደ አንተ። ያው ከሰማሃል ጋር የተገናኘ ነገር አለ። ሰማሃል? ከሰማሃል ጋር ፕራንክ ምናምን ትብስ ነገር እንዳያል አይ ጉዳዩን ትንሽ ሲሪየስ ነገር ነው። አንተ እንድትኖር ስለፈለግኩ ነው ጉዳዩ ላይ እና ሞርገን እሷ ኖራ ምናምን ነገር ቢሆን አሪፍ ነው። ምን ሰላም ነው ማለት የሆነችው ነገር አለ? አይ እሷ ምንም አልሆነችም። ያው እሷ ባህሪዋን ታውቃለህ። ብዙ ጊዜ ለቤተሰብ ራሷን ግልጽ የምታደርግ አይደለችም። ከዚህ በፊትም የነበሩትን ነገሮች ታውቃለህ። ችግር ውስጥ ከገባች በኋላ ነው የምንደርሰው እና ምን የተፈጠረ አዲስ ነገር አለ? እኔም ስራዬን እያልኩኝ እኮ ብዙ ቼክ እያደረኳት አይደለም ነው። አዎ ትንሽ ችግር ተፈጥሯል ለእውነት። ግን እሷንም ደውለንላታል። ትምጣና እሷ ሞር ብነግርህ ደስ ይለኛል። እሷ ባለችበት ቢሆን አሪፍ ነው። እኔም በግሌ ብዙ የሞከርኳቸው ነገሮች ስላለው ችግሩን ለመፍታት ጉዳዩ በጣም ሲሪየስ ስለሆነ ነው አንተ እንድታውቀው ይፈልጋል። ጤናዋ ምናምን ደህና ናት። አይ ብዙ አይደለሁም። እኔ ስራ ቦታ ነው የምውለው። ዘን ከዛ በኋላም አምሽቼ አንዳንዴ ደግሞ እዚህም ነው ማድረው ምናምን እና ይሄን ሰሞን አብሶ በደንብ እንትን እያልን እየተገናኘን አይደለም። ግን እንዲህ አሁን እሷ ላይ ደረሰ ምናምን ነገር አይ የለም በእውነት የለም። እንደዛ ቢሆንማ እኔ ራሴ ፈታው ነበረ። ከደም አቀም በላይ ከአንተ ጋር ምናምን እንደምትገናኙ አንተ እያለ ደግሞ ምንም ይፈጠራል ብዬ አላስብም። ምንም የደረሰባት ምናምን ነገር የለም እኮ ግን በመሀል የሆነ እንደ ወንድም እና እህት የተፈጠሩ አንዳንድ አለመግባባቶች ነበሩ። እዛ ላይ ያው ታላቋም እንደመሆነ ከአንተ የሚወጣ ነገር ያለ አይመስለንም እና እሷ ባለችበት ያወራችን ነገር አለና እውነት ነው አይደለም የሚለውን ነገር ከአንተ መስማት ስለፈለግን ነው ጠርተናታል፣ ደውለንላታል። እሷ መኖር አለባት። አዎ ኖራ ይሻላል። እነ ማሚ ምናምን እንዳይጨነቁ አንተ የምትፈተው ከሆነ ከኔ አቅም በላይ ስለሆነ አንተ ኖሮ ነገሩ ያኔም ሁለቱ ብዙ ጊዜ ይጋጫሉ፣ አይስማሙ ነበር። ሁሌ ሽምግልና የምቀመጠው ነው የእውነት እኩያሞች ነበሩ እና አይ ጋፕ አላቸው እድሜ፣ ግን ታላቅ ነው። ግን ያው እሷ ባለኛ ናት ምናምን ነገር ተንኮለኛም ናት። ያ ነገሯ ምናምን ብዙ ጊዜ ጸባይ አይጠፋም። ተንኮለኛ ነች በጣም እንዳውኑ እሱ ነገር አድርጎ አሁን ማን ድጋሚ አትሸወድም። ያኔ ለጉድ ተጫውታባለች። አሁን እንደ አዲስ ከተሸወድ ለሱ አይነት ኬዝማ አይደለም። አሁን እኮ ተጫወትበት ነበረ እዴ በጣም የእውነት ካምን አይ በጣም ተንኮለኛ ነው። ከይሁዳ ጋር በጣም ለምዶባት ቤት ውስጥ ምናምን በጣም እንትን ሲሉን ያልችልም ለምዶባት ነው ይሆናል።
ለምዶባት ይለኛል። አይ ኧረ ለጨዋታ ነው ቆየችብና በጣም ቡና ምናምን አሁን ጠጥተን ሳመጣ እኮ ትንሽ ተጠቃቀመን ቤቱ ምናምን እያዩ ለምዶላል። ደግሞ አሪፍ ሆኗል። የሞካከር ነው ትንሽ አሁን 0.5 እየቀዘቀዘ ነው እና ሰፈሩ ትንሽ መቀዝቀዝ አለው ግን አሪፍ ነው እያስለመድን። አይ ለምዳል ቦታው አሪፍ ቦታ። መጠጥ አልጀመርክም ብዬ ነው አልጋበዝኩም። እኔ አልጠጣም። አይ ችግር የለም አንተ ከሆነ እንጠጣ ጠጣለህ። አይ ቤት መመረቂያ ችግር የለም። ይሄን ቪዲዮ ጽሁፍ ታየዋለሽ። ትናንትናም እኮ መተን ነበር። ትናንትና መጥቼ ነበር። የለህም ትናንትና አለመኖር አሪፍ ሆነ። የገብርኤል ድባብ አልነበር? በቃ መመላለስ ሰማት ምን አላየችም? አይተናለች ግን ያው ለበላ ወንድምሽን ቤት አፈሽ ይሻል ቁጭ በይ እሱ ጋር ነይ። ኦኬ ቱን እዛ ነው እዛ እሱ ጋር ነይ። እሺ እዚህ ጋር ነይ። እኔ እንዲህ ልጠጋላችሁ አሪ ተጋቢያችሁ ምን አልፈሽ እየሄድሽ ነበረ? በቃ ሰፈር ስመጪም ቼክ አታረጊማ? በቃ ይኸው ቅድም ያልኩ ይሄንን ነው። አንተ ጋር ማትመጣማ? ኧረ ከተገናኘን ስንገዛያችን አንተ ጋር ብትሆንማ አሁንማ ሰራተኞቼ ሁላ እቴ መሆኗን የሚያውቀው ይመስለኛል። እኛም እየረሳን ምን ሆነሽ ነው? ፊትሽ ልክ አይደለም። ፊትሽ ምን ሆነሽ ነው? ቤተሰቦች ያው ቀደም እንደተናገር ነው አይዲዬም ባለበት እናወራለን ባልኳችሁ መሰረት የትናንትናውን ጉዳይ ይዘን መተናል። ዛሬ አይዲዬም ባለበት ዳስደነግጥ ብዙ እሷ ሞር ብትነግረው ደስ ይለኛል። ትንሽ ምታትና መናገር የምትችለው ነገር ካለ አሪፍ ስላለው ነገር እየተፈጠረ ስላለው ነገር የመጀመሪያችን አይደለም ስንገናኝ ሰማል። ቪዲዮ ላይ ነን ያለነው። ቪዲዮ ላይ በጣም በተደጋጋሚ ወጥቷል። ያየሽው እየተፈጠረ ያለው ነገር በዚህ ሳምንት ለሁላችንም ግልጽ ነው አይደል? በዚህ መጠን እንዳይሆን እኔም የቻልነውን በጣም ሞክረናል። በጣም ልንተባበርሽ ፈልገናል። በዚህ መልኩ ባይሆን እንደኔ በጣም ደስተኛ ነበርኩኝ። ግን ሰማሃል ከዚህ በላይ ምንም ማድረግ አልቻልንም። እዛ ጋር እየተጎዳ ያለ ሰው አለ። ቴኒም ህይወቱ እየተረበሸ ነው ያለው። አይ በጣም ግራ እየተጋባው ነው። ምን ነው የሆነችው ነገር የለም ብላችሁኛል። እንግዲህ ወይ ያጠፋችሁ ጥፋት አለ። እሷ ብትነግር እኛ ከምናወራ አንቺ ብታወሪ ይሄንን አስቀያሚ ነገር ለአንተ ነገር አልችልም። ግራ ያጋባችሁ እንዴ? ምን ግራ ያጋባሻል? ሰማል ማለት እዚህ ጋር ወንድሜ እኮ ትናንትና ነግረንሽ ነበር አይደል? ምንድነው? እኔም እኮ አይደል እኮ አንቺም ነግረሽን ነበር፣ እኔም ነግሬሽ ነበር። መጀመሪያ ይሄ ነግሬሽ ነበር። ይሄ ነገር ሚዲያ ላይ ኖ መግባት ማለበት ነው። አይ እሺ ማለት አሁን ለኔ ነገሩን ግልጽ አድርጉልኝ። አሁን እኔም ግራ እየገባኝ ስለሆነ የተፈጠረውን ነገር በመጀመሪያ ልወቅ። ምንድን ነው ያለው ነገር? ሰማል ከአንቺ ይውጣ አይመጣም። ያሟራት አንተ ብታስፈልግ እኔ አሁን እንዲህ ነው ብዬ አልናገርም። ይሄን ነገር ለሱ አንተ የተፈጠረውን ነገር አስረዳው። ሰማሃል በቅርብ እሱ ግንኙነት ውስጥ ነው ያለው። አንድ ጓደኛ ያለችው እሱ የምትባል ቪዲዮ ከዛ ጋር በተገናኘ ነው ያለ ነው። ያው ቀን በቀን የምታሳልፈውን ነገር ካሜራ ላይ እንደዚህ ትለቃለች እና ከሱ ጋር በመሆን ነው አብረው የሚሰሩት ማለት ነው። እና አንድ ቀን ፕራንክ በሚል ሰማሃል መጣች እና ፕራንክ ልታረገው የሮ ጓደኛ አይነህ እና በጣም ወድሃለሁ ግንኙነት አለን በሚል መጡ ማለት ነው። እና በዛ መልኩ እንትን ነው ተረጋግተ በጣም እንድትሰማኝ ፈልጋለሁ። ሌላ እርምጃ ምናምን እንድትወስድ ሳይሆን
እንደ ኖርማል አውቀህ እንትን እንድትል ስላሰብን አይ ችግር የለውም። እስቲ አይ ነገሩን እስቲ ግልጽ አድርግልኝ። ችግር የለውም። እኛ በፕራንክ አይነት መጣች። ያው እኛም ፕራንክ ነው ብለን ስላሰብን ያን ቀን ፕራንኩ አለቀ። በቀጣይ ቀን ግን አብረው ጊዜ ለማሳለፍ በተቀጣጠሩበት ጊዜ ማሳለፍ ማለት ያው እሱና እሱ ጓደኛው ማለት ነው የኔ ጓደኛ ነው። ኦኬ። እና ቪዲዮ ላይ ባሉበት መጣችና ያለን ግንኙነት ሪል ነው እና ድሮ ያለፈ ነገር አለ ምናምን ድሮ ያሳለፍናቸው ነገሮች ይኖር ይችላሉ። እንደ ወንድምነት ቀርቤ ብዙ ትሪስ ለማድረግ ሞክሬያለሁ። አብሬያት ለመቆየት ሞክሬያለሁ። የምታውቀው ነገር ነው። አዲስ አበባ ከመሄዷ በፊት ማለት ነው። አዲስ አበባ ከሄደች በኋላ ተገናኝተን አናውቅም ረጅም ጊዜ። የሆነ ሰዓት እንደውም ማዘር ሄደ ያት ስትለኝ ሄጄ ላገኛት ሞክሬ ነበር። የዛን ሰዓት ላይ ስልኬን ጭራሽ ዘግታብኝ ነበረ። ሳላገኛት ነው የመጣሁት። ወይ አግኝቻታለሁ ያልኳቸው ኦኬ ነው። የዛን ሰዓት ላይ ስልኳን እያነሳችልኝ አልነበረም እና ስልክ ነው እና እዚህ ከመጣች ከአመት ምናምን በኋላ ነው ያገኘኋት። እኔ ራሱ ያው የተፈጠረውን ነገር በሙሉ እሷ ብትነግር ደስ ይለኛል። ግንኙነት እንዳላቸው ፕላስ ደግሞ ልጅ እንዳላት ከሄኒ ነው የነገረችው። ሰማል ቁጭ በይና ስላንቺ ጉዳይ ነው የሚቀርበው። ቁጭ በይ። አሁን መጨረሻ ምን እያልከኝ ነበር? ልጅ እንደወለደች የ1 አመት ከ2 ወር ልጅ እንዳላት ከሄኒ እዚህ ጋር ምን መሰለህ አይደለ አሁን ነገሩ የሚያስቅ ነው አይደለ የምታወሩት እኔም ሪል አድርጌ ስለማልወስደው ነው። እዚህ ጊዜ ቀልድ አድርጌ አይደለም ሲጀመር እናንተ ራሱ ሶሻል ሚዲያ ላይ አውጣችሁ የምትቀልዱት ምን አይነት ቀልድ ነው? አይሊ ይሄ ቀልድ ብለን አይደለም። ስለ አንተ ከኔ ትለያለህ። ለሷ ያደጋችሁት እንደዛ ነው አይደለ? ምን የሚሉት ቀልድ ነው? ልጅ አለው ልጅ አለኝ ሲጀመር አንቺ እንደዚህ አይነት አማርኛ መች ደርሰሽ ነው ስለ ልጅ የምታወሪው? እዛ አዲስ አበባ የሄድኩትም በምክንያት መሰለህ። አንደኛ ማዘርም የጨቀጨቀችኝ ስለነበር፣ ሁለተኛ ደግሞ ፎቶም ልካልኝ ነበረ ካንተ አርግሻለሁ ብላ። እኔ እንደውም እንደ ቀልድ ነው ያሰብኩት። ሊላከችልኝ ራሱ ፎቶ ራሱ አይጠፋም። እስቲ ቆይ እውነት አይደለም። ቆይ ምንድን ነው እነሱ እያሉት ያሉት? ያው ፎቶ ያሳየኝ የላከችለት ፎቶ ነው። ይሄን ወላ ላከችልኝ ማለት ነው። ኧረ እየቀለዳችሁ ነው እንጂ የእህታችን ልጅ ናት እኮ የእህታችን ልጅ ናት እኮ። ከምር እኔ ካንተ ይሄን አልጠብቅም። ቪዲዮ ይዛችሁ የመጣችሁት ፕራንክ ምናምን ብላችሁ ልትጮቱ ነው አይደል? ሰማል ምን ይሆንሽ ነው ግን ቤተሰቦች? እኔም ተናግሬ ነበረ ምን እንደሚባል አላውቅም። አሁን ምን ይሆንሽ ነው ሰማል? ጨዋታ ነው እንደያዛችሁት አልገባኝም። ምን እያላችሁ እንደ አንቺስ ምን አይነት ጨዋታ ነው? ልጅ ወልጃለሁ አርግዣለሁ ምናምን ብሎ ያውም ሚዲያ ላይ እኔ እንደውም እንደ ፍራንክ ነው ሰማል። ይሄ እኮ አንቺንም የሚጎዳ ነገር እኮ ነው ሰማል እያርክሻለሽ። ምንድን ነው ግን መልስ አሰጭም እንዴ? ምን ነው ዝም የምትይው? አይሊ አሁንም ቢሆን እሷን እንትን እንድትላት ሳይሆን በቃ አይደለም። አንተ ፋሚሊ በይ ይሄን ምንድነው የሚለው ብያለሁ። እኔ መጀመሪያም ተናገር ልጅ እሺ ምንድነው ያሰብሽ? ተናገሪ። ለአንደም ይዘጋሽ ምን አይነት ጨዋታ ነው ወደ ሚዲያ ይዛችሁ ምትት? ይሄ ነገር እኔ ስራዬን እያልኩኝ እኮ ምንም ቼክ እያረኳት አይደለም። ምን አይነት መጨማለቅ ነው? እንደዛ አይነት ነገሮችን አንተ እንደማታውቅ እርግጠኛ ነኝ። ተናገሪያ ሰማል። እንዴት አስበሽ ነው? ይሄ እኮ አንቺን የሚጎዳ ነገር እኮ ነው። ሶሻል ሚዲያ ላይ ወጣ ነገር እኮ ነው። እንዴት ትፈልጊዋለሽ እንደዚህ በውሸት ግን? ናይሊ ይሄን ነገር ያመጣሁት በቃ አንተም እንድታውቀው ነው። በበኩሌ በጣም ብዙ ስለጣርኩኝ ማለት ነው። ሚዲያ ላይ ሳይቀርብ በፊት ብዙ በግል የሞከርኳቸው ነገሮች አሉ። እነማሚም ቢያዩ ወይ ነገር ደስ እንደማይላቸው እርግጠኛ ነኝ። እሷ አሁን ለምን ደሞ አታወራው? ለምን ደሞ አትናገሪ? ምንድነው ይሄ? ኖ ቆይ ኃይሌ አንተ ተረጋጋ።
ሰማለ እንዲህ በሰው ህይወት ገብቶ ቁማር ይቆመራል? በእናትሽ እናቴ ምን ሆነሽ ነው ግን? አልገባኝም። ምንም ነገሩ እንትን እያለኝ አይደለም። ከምር ሁሉ አሁን የምትሉት ነገር እንዳለ ሚዲያ ላይ ወጣ ነው? አዎ ከመጀመሪያው ጀምሮ ሁሉም ነገር እሷም ታውቃለች። እና ይሄኔ ደግሞ በጣም እየተከታተለሽ ነበር አይደል? ታይ እያለሽ ነበረ። ሰማል ውሸት የሆነ ነገር እዚህ የቦታ ላይ ታውጫለሽ። ቤተሰቦችሽን አታይም? ሰማል ምን እየሆንሽ ነው? አሁን እሺ ነገሩን አስረጂ። ምንድነው? ምን አስበሽ ነው ይሄን ነገር ማድረግ ይፈልጋል? ቤት እናወራለን ትያለሽ እንዴ? ሚዲያ ላይ የተዘረገፈ ነገር ምኑ ነው ቤት የምናወራው? ሰማል ነገርኛ ምንድን ነው የሚለጉምሽ? አይደለም ወይ አይደለም ለቀቅ አደረኳሽ። አንተ በእናትህ እንዲህ በቃ ልቀቀኝ። ምንድን ነው ነገር ከተወራ በኋላ ምንድን ነው? ልቀቀኝ። ሰማል ተቀመጪ። ሰማል ምን እያደረጋችሁ ነው ያላችሁት እንዴ? ከአንቺም ብሶ እየተናደድሽ ነው ያለሽ። በቃ ቤተሰብ እዚህ ጋር ለምንድን ነው የምታስገቡት? ለምን አንቺ ይሄን ሁሉ ነገር ፈታሽ? ቆይ እንዴ በሰው ቁማር ለምን በሰው ህይወት ለምን ደግሞ ቁምሪው? ምንድነው? ሄኒን ለመበቀል አስበሽ ነው? በቃ ሄኒን ስለምወደው ነው። ሄኒን ለኔ ለማረግ ሄኒን ስለምትወጂው እሷ መጎዳት አለባት? አንቺ የራስሽን ፊሊንግ ብቻ ነው እንዴ የምታየው? ሄኒን ጎድቶኛ አይደል እንዴ? እሱ ወደ ዘይል እዚህ ውስጥ ማን ነው እየተጎዳ ያለው? ስለዚህ በቀል ነው በግንኙነት ልትበቀይ ትመጫለሽ? ይኸውልሽ እኔ በጣም ባለጌ ነሽ። በጣም የእውነት አይደረግምሽ እንዴ? ሴት አይደለሽም እንዴ አንቺ? በጣም ነው የምታሳፍሪው። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው